ይህንን ቪዲዮ የከፈታችሁት ለለውጡ ዝግጁ ስለሆናችሁ ነው። እውነቱ ግን ብዙዎቻችን የለውጡን ጉዞ እንጀምራለን እንጂ አንጨርሰውም። እውነት የተሻለ ሰው መሆን ከፈለጋችሁ አሁኑኑ ለራሳችሁ ቃል ግቡ። ታዲያ እውነት ለውጥ ፈልጋችሁ ከሆነ ይህንን ቪዲዮ ጀምራችሁታል። እስከ መጨረሻውን በመመልከት የመጀመሪያ እርምጃችሁን ውሰዱ። ምክንያቱም በዛሬ ቪዲዮአችን እስከ ዛሬ ከተመለከታችሁት ቪዲዮ በላይ ራሳችሁን ስለማሻሻል ጠልቀን እንገባለን። አብራችሁን እስከ ቪዲዮ መጨረሻ ድረስ ቆዩ። የህይወት ዓላማን መፈለግ የሚጀምረው በአንድ ጥያቄ ነው። ይህ ጥያቄ ቀላል ቢመስልም በውስጡ ብዙ ነገርን የያዘ ጥልቅ ሐሳብ አለው። ህልማችሁ ምንድነው? ለአብዛኛው ሰው አስፈላጊ ጥያቄ ስራ እንዴት አገኛለሁ፣ እንዴትስ ስኬታማ ሆናለሁ ነው። እውነታው ግን ከዚህ በጣም ጠለቅ ያለ ነው። ትክክለኛው ጥያቄ እናንተ በእውነት የሚያስደስታችሁ፣ በውስጣችሁ ያለውን ጉልበት የሚቀሰቅሰው፣ በየማለዳው በጉልበት በትኩረት በደስታ ከአልጋ የሚያስነሳችሁን ስለመረዳት ነው። ለምን አሁን ያላችሁበት ቦታ ላይ እንዳላችሁ በትክክል በማወቅ ምን ማድረግ እንዳለባችሁ፣ ምን ማድረግ እንደፈለጋችሁ፣ ፍላጎታችሁ ከዓላማችሁ ጋር ሙሉ ለሙሉ እንደተስማማ እያወቃችሁ እያንዳንዱን ቀን በግልጽ እንደምትነቁ አስቡ። የዕለት ዕለት ተግባራችሁ፣ ስራችሁ፣ ግንኙነቶቻችሁና ምርጫዎቻችሁ ሁሉም በትክክል በምትፈልጉት ነገር በግልጽና በሚያስገድድ እይታ የምትመሩትን ህይወት አስቡ። ይህ ህልም ሊመስል ይችላል፣ ነገር ግን የማይቻል ነገር አይደለም። ደራሲ ሲሞን በእያንዳንዱ ሰው ውስጥ አንድ ህልሙን ለማግኘት የሚጠባበቅ ህልመኛ እንዳለ ያምናል። ነገር ግን ብዙ ሰዎች ያ ህልም ምን እንደሆነ ራሳቸውን ለመጠየቅ ቆም ብለው አያውቁም። የማይወዱትን ስራ እየሰሩ ደህንነቱ የተጠበቀ ነገር ግን ያልተሳካላቸውን መንገዶች ይከተላሉ። በአማካዩም ጥሩ ስሜት ያለውን ህይወት ይኖራሉ። በኋላ ላይ ወደ ራሳቸው እንደሚመለሱ በማሰብ ህልማቸውን ለሌላ ጊዜ ያራዝማሉ። እውነታው ግን አብዛኞቻቸው እንዲባክነው ይኖራሉ። ሲሞን ዓላማው ቀላል ቢሆንም ፓወርፉልም ነው። ሰዎች ራሳቸውን አንድ ጥያቄ በመጠየቅ የመረጡትን ምርጫ እንዲመሩ በማድረግ እውነተኛ ዓላማቸውን እንዲያውቁ ይረዳቸዋል። ይህ ሐሳብ ብቻ አይደለም። ግልጽ ካልሆነ ህይወት ወደ ግልጽነት፣ ከተበታተነ ሐሳብ ወደ ትኩረት ህይወት ሊያመጣ የሚችል ስኬታማ የአእምሮ ልማድ ነው። ዓላማችሁን ለማወቅ የመጀመሪያው እርምጃ ሲሞን የህልም ግልጽነት ብሎ የሚጠራው ነው። የህልም ግልጽነት ማለት የምትፈልጉት ግልጽ ያልሆነ ሐሳብ ወደ ታላቅ ነገር እንዲከሰት ተስፋ ማድረግ ማለት አይደለም። ግልጽ የሆነ ህልም ማለት ምን እንደምትፈልጉ በግልጽ በማወቅ ራዕያችሁ በጣም የጠነከረ ግልጽ የሆነ በየቀኑ እንድትነቁ ወደፊት እንድትጓዙ የሚያደርጋችሁ ነው። እንደ እውነቱ ከሆነ አብዛኛው ሰው ሰነፍ ወይም ምኞት የጎደለው አይደለም፣ ነገር ግን በህይወቱ ውስጥ ግልጽነት ይጎድለዋል። ምን ማድረግ እንደምትፈልጉ ወይም ህይወታችሁ እንዴት እንደምትመሩ ሐሳብ ሊኖራችሁ ይችላል። ነገር ግን ግልጽ የሆነ ስዕል ከሌላችሁ መጨረሻው መንሳፈፍ ነው የሚሆነው። በጣም ስኬታማ የሆኑትን ሰዎች ህይወት ተመልከቱ። በሁሉም ላይ አንድ የተለመደ ባህሪ ትመለከታላችሁ። እሱም የሚፈልጉት ነገር በጣም ግልጽ የሆነ ነገር እንደሆነ ነው። አብዛኞቻችን ተግባራዊ እንድንሆን፣ ደህንነታቸው የተጠበቁ መንገዶችን እንድንመርጥ፣ የህብረተሰቡን ፍላጎቶች ለማሟላት ከስሜታዊነት ይልቅ ስለ መረጋጋት እንድንጨነቅ ያደርገናል። ራሳችሁን ስትጠይቁ በእውነት ህልሜ ምንድነው ማለት ስትጀምሩ አእምሮአችሁ መልስ መፈለግ ይጀምራል። በአእምሮአችሁ ውስጥም ዘርን ትተክላላችሁ እና ያ ዘርም ግልጽ እስከሚሆን ድረስ በእናንተ ውስጥ ይበቅላል። አንዴ ጥያቄውን ከጠየቃችሁ ቀጣዩ እርምጃ የሚሆነው ፍላጎቶቻችሁን የማወቅ ሂደት ነው። ይህንን ለማድረግ የተለያዩ መንገዶችን እንከተላለን። የመጀመሪያው እናንተ ራሳችሁን ከ5 ዓመት በኋላ ያገኛችሁት ቦታ ነው። ጠዋት ከእንቅልፋችሁ እንደነቃችሁ አድርጋችሁ አስቡ። የት ነክ? የት ነሽ? ምን እየሰራችሁ ነው? ከማን ጋርስ እየሰራችሁ ነው? ምን ይሰማችኋል? ከለበሳችሁ ልብስ ጀምሮ እስከ ስሜታችሁ ድረስ ስራችሁ ዓላማችሁ ላይ ተጽዕኖ ስለሚያሳድር እያንዳንዱ የተሰማችሁን ዝርዝር ሁኔታዎች ጻፏቸው። ይህም መልመጃ
የስኬትን ግልጽ ያልሆነ ሐሳብ ብቻ ሳይሆን የተወሰነ የሚጨበጥ የህልም ህይወት ምስል እንድትመለከቱ ይረዳቸዋል። ሌላኛው ልምምድ የደስታ ማጣሪያ እንለዋለን። ህይወታችሁን ወደ ኋላ መለስ ብላችሁ ተመልከቱትና በጣም ደስተኛ የሆናችሁባቸውን ቀናቶች አስቡ። በእነዚያ ጊዜያት ምን ትሰሩ ነበር? ማንንስ እያገዛችሁ ነበር? የትኛውንስ ችሎታችሁን እየተጠቀማችሁ ነበር? የእነዚህ ጥያቄ መልሶች አብዛኛውን ጊዜ ለዓላማችሁ ወሳኝ ፍንጮችን ያመለክታሉ። ምክንያቱም እውነተኛ ፍላጎቶች ብዙውን ጊዜ ደስታን፣ ጉልበትን ከሚያመጡላችሁ እንቅስቃሴዎችና ሰዎች ጋር የተሳሰሩ ናቸው። ሶስተኛው መንገድ መጸጸት እንለዋለን። ህይወታችሁን ወደ ኋላ እያያችሁ የ90 ዓመት ልጅ እንደሆናችሁ አስቡ። ባለማድረጋችሁ የምትጸጸቱበትን አንድ ነገር አስቡ። ለልጅ ልጆቻችሁ መንገር የምትፈልጉትን ታሪክ አስቡ። የእነዚህ ጥያቄ መልሶች በጣም አስፈላጊ የሆኑትን ህልሞቻችሁንና ድርጊቶቻችሁን በቀጥታ ያመለክታሉ። ህልማችሁን ስትከተሉ ከሚገጥሟችሁ ትልቅ እንቅፋቶች አንዱ የህብረተሰቡ ጫና ነው። ወላጆቻችሁ፣ አስተማሪዎቻችሁ፣ ጓደኞቻችሁ በህይወታችሁ ምን ማድረግ እንዳለባችሁ አስተያየት ይሰጧቸዋል። እውነታው የእናንተን ህይወት ማንም ሰው መኖር አይችልም። መንገዳችሁን ለመስራት፣ ዓላማችሁን ለመፈጸም ተጠያቂው እናንተ ብቻ ናችሁ። በሁሉም ጊዜያት በጣም ስኬታማ ከሆኑ ደራሲዎች አንዱ የሆነው ስቲፋኖስ ኪንግ በጥርጣሬ ውስጥ የመቆየትን አበረታች ምሳሌ ሰጥቶናል። ዝነኛ ከመሆኑ በፊት በትርፍ ሰዓቱ ለመጻፍ የሚታገል መምህር እንደነበረ ይነገራል። ካሬ የተሰኘውን የመጀመሪያ መጽሐፉን በአሳታሚዎች ከ12 ጊዜ በላይ ውድቅ እንደሆነበት እንሰማለን። በዚህ ጊዜም ህልሙ የማይቻል መሆኑን በማመን የእጁ ጽሑፉን ወደ መጣያ ውስጥ እንደጣለው ይነግረናል። ሆኖም ሚስቱ ባደረገችው ድጋፍ እንደገና ሞክሮ በመጨረሻም ተሳክቶለት ህይወቱን ለዘላለም ለውጦታል። ይህም የሚያሳየው በራሱ በማመኑ ሌሎች እሱን በሚጠራጠሩበት ጊዜ እሱ አስፈላጊ መሆኑን ማወቁ ነው። ዛሬ የሚንቋችሁ ሰዎች ነገ ምክራችሁን የሚጠብቁ ይሆናሉ። ህልምን ለመከተል ሌላው ፈተና ውድቀትን መፍራት ነው። ብዙ ሰዎች ስህተት ስለሰሩ ወይም መሰናክሎች ስላጋጠማቸው እርምጃ ለመውሰድ ይፈራሉ። ማስተዋል ያለባችሁ ውድቀት የስኬት ተቃራኒ አይደለም፣ የእሱ አንድ አካል እንጂ። በእርግጥ ራዕይ ማለምና ግልጽ ማድረግ በራሱ በቂ አይሆንም። እርምጃ መውሰድ በጣም አስፈላጊ ነው። አንደኛ መውሰድ ያለባችሁ እርምጃ ህልማችሁን መጻፍ ነው። ጥናቶች እንደሚያሳዩት ግቦችን መጻፍ 42% የበለጠ ለመሳካት አቬሬጅ ይወስዳል። መጻፋችሁ አንጎላችሁ ዓላማችሁን ተጨባጭ ዓላማ ያደርገዋል እና አእምሮአችሁ ወደ እሱ መስራት እንዲጀምሩ ምልክት ያደርጋል። በመቀጠልም ህልማችሁን ማስተዳደር በሚመች መልኩ ከፋፍላችሁ አስቀምጡት። ትላልቅ ግቦች ከባድ ይመስላሉ፣ ነገር ግን በየቀኑ በትንሽ ብትሰሩ በቀላሉ ተነሳሽነትን መገንባት ትችላላችሁ። ዛሬ ለአንድ ትንሽ እርምጃ መውሰድ ቀጣዩን እርምጃ ቀላል ያደርገዋል። ሌላኛው ዘዴ አማካሪ ማግኘት ነው። ለመጓዝ በምትፈልጉት መንገድ ላይ ከተራመደ ሰው መማር የብዙ ዓመታትን መባከንና ስቃይን መቀነስ መቻል ነው። በስተመጨረሻም በጣም አስፈላጊው እውነት በልዩ ስጦታ መወለዳችሁ ነው። እናንተ ብቻ ልታደርጉት የምትችሉት ህይወት ዓላማ አላችሁ። ህልማችሁን ችላ በምትሉበት ቀን ዓለም ከእናንተ የምትጠብቀውን ነገር ታጣለች። የእናንተ ሐሳቦች፣ ተሰጧችሁ፣ የእናንተ እይታና ጉልበት ማንም በማይሰጠው መንገድ ለዓለም ታስፈልጓታላችሁ። አሁኑኑ በጥልቀት ተንፍሱ፣ ራሳችሁን ጠይቁ። ህልሜ ምንድነው በሉ። ጥያቄያችሁ በውስጣችሁ ያስተጋባ። መልሱ ሲመጣላችሁ ችላ አትበሉት። ምክንያቱም ዓለምን የሚቀይሩ ሰዎች ፍቃድ የሚጠብቁ ሳይሆኑ ህልማቸውን ሰምተው የሚሰሩ ናቸው። ጉዞ ሁል ጊዜ ቀላል አይሆንም። መሰናክሎች፣ ጥርጣሬዎችና ፍርሃቶች ያጋጥሟቸዋል። ነገር ግን ግልጽነት፣ ጽናትና ተግባር ትርጉም ያለው ህይወትን ለመፍጠር ቁልፍ መሆናቸውን ተረዱ። ህልማችሁ አስፈላጊ ነው። ዓላማችሁ እውን ነው። ወደዚህ እንድትገቡ ዓለም እየጠበቃችሁ ነው። ለመጀመር ሌላ ቀን አትጠብቁ። የመጀመሪያ እርምጃችሁ ትንሽ ቢሆንም ወስኑና ግቡበት። ህልማችሁ ወደፊት እንዲመራችሁ ፍቀዱለት። ምክንያቱም
ቸልተኛ ሆናችሁ የምታሳልፉበት ቅጽበት እናንተ ብቻ ልትሰጡት የምትችሉትን ስጦታ ዓለም የምታጣበት ጊዜ ነው። ስለነበረን ጊዜ አመሰግናለሁ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ።